ጤና ይስጥልን ክቡራት ተመልካቾቻችን በያላችሁበት የህይወት ገጾች መርሃ ግብራችን ነው ወደ እናንተ የሚደርሰው በስነ አእምሮ በማህበራዊና በስነ ልቡና ርዕሰ ጉዳዮች ላይ ዘወትር ቅዳሜ በዚህ ሰዓት ወደ እናንተ የምናደርሰው ፕሮግራማችን ነው። በዛሬ ቆይታችንም የትዳር ግጭትና እርቅን በተመለከተ ርዕሰ ጉዳዩን እናደርሳለን። ሙሉ አዳም ታምሩና የሻምባው ወርቂ ከእናንተ ጋር ቆይታ እናደርጋለን። በቆይታችንም እንግዳ ወደ እናንተ የምናደርስ ይሆናል። ዓለም ባንክ የሚሰሩና በአሜሪካ ዋሽንግተን ዲሲ የሚኖሩ የባለራዕይ መሪና የቅን መሪ እንዲሁም የትዳር ወግ የተባሉ መጽሐፍቶችን ለአንባቢያን ያበቁ አቶ ትዛዙ ካሳም በእንግድነት ስለ ርዕሰ ጉዳያችን ወደ እናንተ ሀሳባቸውን የሚያጋሩ ይሆናል። እናንተም በያላችሁበት ሆናችሁ ከኛ ጋር ለሚኖራችሁ ሁሉ ሀሳብና ቆይታ አክብሮታችን ይድረሳችሁ። አብራችሁን ሁኑ። ይሻምባው እንደምን ቆየ? እግዚአብሔር ይመስገን። እንዴት አለ ሙሌ? በጣም ደህና ነኝ። በዛሬ ቆይታችን እንግዲህ ስለ ትዳር ግጭትና መፍትሄዎቻቸው በርቅ በኩል ያለውን ርዕሰ ጉዳይ ነውና የምናነሳው። በዚህ ሀሳብ ላይ እስኪ ሀሳቦችን። እውነት ነው። ምናልባት ወደ ዛሬው ፕሮግራማችን ከመሄዳችን በፊት ባለፈው ሳምንት የድባቴ ህመምንና መፍትሄዎችን ከዶክተር ግዛቸው አስናቀ ጋር ቆይታ አድርገናልና ዛሬ ደግሞ አንድ የማህበራዊ ጉዳያችን ቀደም ብለን እንዳስተዋወቀው የትዳርን መሰረት አድርገን በትዳር ውስጥ የሚፈጠሩ ግጭቶችና እርቅን በተመለከተ ከአቶ ትዛዙ ካሳ ጋር ቆይታ እናደርጋለንና እንግዲህ ትዳር ስንል ትልቁ የማህበረሰብ የሚመሰረትበት ነውና ለአንድ ማህበረሰብ ትልቁ ቤተሰብ ነው። ለቤተሰብ ደግሞ ትልቁ መሰረቱ ትዳር ነውና ጤናማ ትዳር ካለ ጤናማ ማህበረሰብ ጤናማ ሀገርንም መገንባት እንችላለንና ከዚህ ጋር በተገናኘ ደግሞ ከመጻፋቸው ጋር ማያይዘው ትዳር ወግ ሚል መጽሐፍ እንጽፈዋልና ጥሩ ቆይታዎችን አድርገናል። የሳቸው የነበረን ቆይታ ነው የምንጋብዛቸው። መልካም። አንተም እንዳነሳው ትዳር ሰው ያለውን ነገር በስነ ልቦና በኢኮኖሚ በማህበራዊ ፍላጎቱን አስተሳሰቡን አረዳዱን ብዙ ነገሮችን አስማምቶ ህጋዊና መደበኛ በሆነ ሁኔታ ተግባብቶ ተስማምቶ የሚኖርበት ትውልድ የሚቀጥልበትና ወደ ተሻለ ነገር ለመኖር የበለጠ ህይወትን ለማሳደግ የሚያስችል መሰረታዊ የሆነ ተቋም ነው። በዚህ ተቋም ውስጥ የሚኖሩ ጥንዶች ባልና ሚስቶች ደግሞ የተለያየ ህይወት መስተጋብሮች ባዳበሩ ቁጥር የሚከሰቱ ነገሮች ሊኖሩ ይችላሉ። በዛሬው ቆይታችንም የትዳርና በውስጡ የሚከሰተውን ግጭት እንዲሁም እንደ መፍትሄ ደግሞ ልንወስዳቸው የሚገቡ ነገሮችን ነው ለተመልካቾቻችን የምናደርሰው። ስለዚህ በመጽሐፍ ጽፎቻቸው በልምዶቻቸው ብዙ ያካበቱ እንግዳ ነው ዛሬ ወደ አድማጮች የምናደርሰው። መግቢያችን ላይ እንደተናገርነው ጸሐፊም ናቸው። በዓለም አቀፍ ተቋማት በመስራት ይታወቃሉ። ብዙ እይታዎችን በስልጠናም በኩል ለማህበረሰብ እያጋሩ ይገኛሉ። አቶ ትዛዙ ካሳ ጋር ቆይታ አድርገናል። እንግዲህ ከአቶ ትዛዙ ካሳ ጋር ቆይታ ስናደርግ እንግዲህ ቀደም ብለህ ስታነሳ እንደነበሩና የቅን መሪ ባለራዕይ መሪ ሲሉ እንግዲህ ትዳር መሪነትን ያስፈልጋልና እንግዲህ በመጀመሪያ ቆይታችን በክፍል 1 የምናደርገው ቆይታ ከአቶ ትዛዙ ካሳ ጋር ግጭትና በትዳር ውስጥ የሚፈጠር ግጭት ምክንያቶች ምንድናቸው? ብዙ ጊዜ ትዳሮች ወይም ባልና ሚስቶች ጥንዶች ይጋጩ ይችላሉና እንዲጋጩ የሚያደርጋቸው ምክንያቶች ምንድናቸው? አንዳንዴ ግጭት መኖሩን ላንረዳው እንችላለን። የግጭት መኖሩ በትዳር ውስጥ ጸብ መኖሩ ምልክቶችስ ምንድናቸው? ከዛም ባለፈ ደግሞ ኃላፊነት መውሰድም ያስፈልጋል። ብዙ ጊዜ ባል ሚስት እንደ ምክንያት ሚስትም ባል እንደ ምክንያት ወይም ሌላኛውን ከግል ውጭ ሌላ ምክንያት ሊታይ ይችላልና ትክክለኛ ምክንያቱን ለማወቅ ስለሚገባ የትዳር ግጭት ዋና መንስኤውን እንዴት ነው በውል መረዳት የሚገባን የሚለውን አነስተንላቸዋል በመጀመሪያ ክፍል እና ይህን ያነሱልናል። ከሳቸው ጋር ያደረግነውን ቆይታ አድምጠን እንመለሳለን። አሁንም አብራችሁን ቆዩ። ግጭት የሚነሳባቸው መንገዶች የተለያዩ ናቸው። በትዳርም ውጭ ከትዳርም ውስጥም ሆኖ ማለት ነው። ስለዚህ በአብዛኛው ግጭት የሚነሳው በሰዎች ፍላጎት አለመመሳሰል፣ የሰዎች ፍላጎት ሲለያይ፣ ሽሚያ ሲኖር፣ ፉክክር ሲኖር፣ ወሰድሽብኝ የሚል ነገር ስለሚኖር፣ የሰዎች ያስተሳሰባቸው የፖለቲካ ፍላጎታቸው አመለካከታቸው ስለሚለያይ ቫልዩ ሲስተም የሚባለው በእነዚህ ግጭት ይነሳል። ሁለተኛው ደግሞ የአመለካከት የእምነት ልዩነት በሚኖርበት ጊዜ ግጭት ይነሳል። በትዳር ውስጥ አንድ ትልቅ ቦታ ያለው ማንሳት የሚገባን ትዳር ብዙ ጊዜ ግጭት የሚነሳበት በእውነተኛ ምክንያት ነው ወይንስ ደግሞ መነሳት የማይገባቸው ግጭቶች ናቸው? አንደኛው ትልቁ ነገር እሱ ነው። አሁን ይህን ምክንያት ስናነሳ በሁለት ምክንያት ነው። አንደኛው
መነሳት የማይገባቸው ግጭት አሁን የሚያጋጭ ምክንያት አለን ወይ? እስኪ በየቤቱ ማየት የሚገባ። ስለዚህ ብዙ ጊዜ ሰው ከራሱ ጋር ይጋጫል። አንዱ ምክንያት እሱ ነው። ሻምባ ከራሱ ጋር ሰላም ይጠፋበታል፣ ጭንቀት አለ። ብዙ ጊዜ ሰው ራሱን የሚጠላበት ጊዜ አለ፣ ተስፋ የሚቆርጥበት ጊዜ አለ። በብዙ ውጣ ውረድ የሚያልፍ ነው ህይወት። በዛ ጊዜ የራሱን የውስጥ ሰላም እጦት ለሚስት ለባል፣ ባል ለሚስት ያስተላልፉበታል። ሰው ከራሱ ጋር ሲረጋጋ፣ ከራሱ ጋር ሰላም ሲመሰርት፣ ለራሱ ዋጋ ሲሰጥ፣ ከተስፋ ቆራጭነት ወደ ተስፋ አድራጊነት ሲሄድ፣ በትዳርም ውስጥ ሰላማዊ ሰው ይሆናል። ትዳር ከሌሎቹ ግጭቶች ግን የተለየ የሚያደርገው ደግሞ ባልና ሚስት እኩል ኃላፊነት ያላቸው ስለሆነ አንድ መኪናን ሁለት ሰዎች እንደሚያሽከረክሩት ያክል ነው። ሁለቱም ኃላፊዎች እኩል ናቸው። ሁለቱም ባልም ሚስትም ያገባኛል የሚሉበት ጉዳይ ብዙ ነው። በልጆች አስተዳደግ ያገባኛል ይላሉ፣ በቤተሰብ አስተዳደር ያገባኛል ይላሉ። በዚህ ጊዜ ፉክክር ይጀምራል። ከዛ በኋላ መናናቅ አለ፣ አለመከባበር አለ። ይሄ ብዙ ጊዜ የግጭት ምክንያት ነው። ከዛ ውጭ ብዙ ቦታ በጥናትም እንግዲህ የዳሰስኩት የስኬታማ ባለትዳሮች እና ስኬታማ ያልሆኑ ባለትዳሮች መሰረታዊ ልዩነታቸው ምንድን ነው ሲባል በደንብ መግባባት የሚችሉና በደንብ መግባባት የማይችሉ። ስለዚህ ቋንቋችን ይደበላለቃል። ምን ለማለት ፈልገህ ነው? እኔ ለጎንተር ፈልገህ ነው? እኔ አሽሙር ነው? እኔን ለመንካት ፈልገህ ነው? አንዱ በቀናነት የተናገረውን ሌላው አጣሞ የተረጎመ፣ በቀናነት የተናገርነውን አጣሞ መተርጎም ሲኖር፣ ጆሮአችን ሌላ ነገር ሲሰማ፣ ክፋት ሲበዛ፣ በእነዚህ ምክንያቶች በተለይ የተግባቦት እጦት ለግጭት ዋና መንስኤ ነው። ለትዳር መፍረስም ዋና መንስኤ ነው። ስኬታማ ትዳርም ለመኖር ቁልፉ በዋናነት የሚጠቀሰው መልካም ተግባቦት ነው፣ መደማመጥ ነው እና ያለ መደማመጥ፣ ያለ መከባበር፣ የትህትና መጥፋት፣ የቅንነት መጥፋት፣ አጣሞ የመተርጎም እነዚህ የግጭት ዋና ምክንያቶች ናቸው ተብለው ነው የተለዩት። የትዳር አለመግባባት ምልክቶች፣ ምክንያቶቹ እነዚህ አሁን የጠቀስናቸው ምክንያቶች በአንድም በሌላም ሲገለጹ ነው። የአንድ ትዳር ህመም ደግሞ ምልክት አለው። ስለዚህ ምልክቶቹ ምንድን ናቸው? እኔ በጣም ጥሩ አድርጎ የሚገልጽልኝ ሀሳቡን በሌሎችም እምነቶች ይኖራል ብዬ አስባለሁ። በመጽሐፍ ቅዱስ ስለ ፍቅር የተሰጠው ትርጓሜ ይሄንን በደንብ ይገልጸዋል ብዬ አስባለሁ። ፍቅር ምንድን ነው ሲል፣ ፍቅር አይቀናም፣ ፍቅር አይበሳጭም፣ ፍቅር እኔን ብቻ ይድላኝ አይልም፣ ፍቅር የሌላውን አይፈልግም የራሱን ይተዋል እንጂ፣ ይታገሳል። አሁን እንግዲህ በትዳር ውስጥ ችግር ሲፈጠር ትንሿ ነገር በሙሉ ሌላ ጊዜ በጮኝነት ጊዜ ጥሩ ፍቅር ባለበት ጊዜ የማይታየን አሁን ጎልቶ ይመጣል። ትልቅ ነገር ነው። ትንሿ ነገር ታነጫንጭናለች፣ ትንሿ ነገር ታስቆጣናለች፣ ትዕግስት ይጠፋል። ስህተት ፍለጋ ይሄ ብሌም መደራረግ ይመጣል። ስህተት ፍለጋ ማለፍ የሚገባንን ነገር አሁን ማጉላት እንጀምራለን። አንዱ ሌላውን መወንጀል ይጀምራል። ስህተት ፍለጋ የሚባል ነገር ይመጣል። አንዱ ምልክት የሚሆነው እሱ ነው። ሁለተኛው በተለይ ግጭት ሲፈጠር እንግዲህ በእኛም ሀገር በጣም የሚበዛ ይመስለኛል ቂም የሚባል ማኩረፍ የሚባል ነገር ይመጣል። ሳይለንት አንገር ይሉታል። ቁጣ ነው። ቂምና ቁጣ አንድ ናቸው። ድምፅ የሌለው ቁጣ ማለት ነው። ሳይለንት አንገር በእንግሊዝኛው ሳይለንት አንገር ነው የሚባለው። ስለዚህ ይሄ ሳይለንት አንገር ድምፅ የለውም፣ ሰላምም የለም፣ ጦርነትም የለም አይነት ነገር ነው። ተኮራርፎ መነጋገር። አሁን መነጋገር ካልተቻለ እንግዲህ ችግሩን እንኳን ማወቅ አይቻልም ማለት ነው። ወደ መፍትሄ መሄድ አይቻልም። እየበለጠ እየተራራቀ ነው የምንሄደው። አንዱ ምልክት መኮራረፍ ይበዛል። በሶስተኛ ደረጃ መጠቀስ የሚገባው በተለይ ፍቅር ሲቀዘቅዝ፣ ፍቅር ሲጠፋ መሰለቻቸት ይመጣል። አብረን የምናሳልፈው ጊዜ ይጠፋል፣ ቅርርባችን ይጠፋል፣ መነፋፈቁ ይጠፋል። እንግዲህ ትዳር ማለት ጓደኝነት ነው። በጣም ክሎዝ ጓደኝነት የሚባለው በዓለም ላይ ትዳር ነው። በጣም ክሎዝ ቤስት ፍሬንድ የምትለው ባል ሚስቱ ቤስት ፍሬንድ ነች፣ በጣም የቅርብ ጓደኛው ነች።
ሚስትም ለባሏ የቅርብ ጓደኛዋ ነው እና ይሄ መነፋፈቁ ጓደኝነቱ ይቀራል። ሚስጥር አውጥቶ ለሌላ ሰው ሐሜት ይጀምራል። እንደዚህ ሁሉ እያደገ ነው የሚመጣው። ሐሜቱ ይጀምራል፣ ስሞታ ይጀምራል፣ የሰው ጣልቃ ገብነት ይመጣበታል። እነዚህ ሁሉ ምልክቶቹ ናቸው። በብዙ ዳሰሳም በሰው ህይወትም በደንብ የተረጋገጠ ነገር ቢኖር ትዳርን ስኬታማ ትዳር እንዲሆን የሚያደርገው ቁልፍ ነገር መደማመጥ፣ መግባባት መቻል። በየትኛውም ህይወቴ በልጆች አስተዳደግም ነው፣ በመስሪያ ቤትም ነው፣ በትዳርም ውስጥ በየትኛውም ቦታ ስኬታማ የሆኑ ሰዎች ምንድን ናቸው ከተባለ ማዳመጥ የሚችሉ፣ የሰውን ችግር መረዳት የሚችሉ፣ ይሄ ሰው የሰው ችግር ሲገባው የሚባል አሁን ባል ሚስቱን ከመፈረጅ ይልቅ በሱ አስተያየት አሁን ብዙ ጊዜ በደል በምንበደልበት ጊዜ ወይም ተበድለናል ብለን በምናስብበት ጊዜ የኛ ቁስል ነው የሚሰማው። የሌላው ሰው ቁስል ምን ሊሆን ይችላል? ምን አስከፍቻት ሊሆን ይችላል? ምን እያሰበች ይሆናል? ምን ያክል ተጎድታ ይሆን? አስቤም ሳላስብ የሚያስቀየምኳት ነገር ምን ይሆን ብሎ ሌላውን ሰው የመረዳት አቅም ነው። እሱ አቅም በጣም ያላቸው ሰዎች እንዳልኩት በየትኛውም ቦታ ስኬታማ ግንኙነትን ለመፍጠር አቅም አላቸው። ይሄ ኢምፓታይዝ ይባላል በእንግሊዘኛው፣ ኢምፓቲ የሚሉት ማለት ነው። እሱ ችሎታ በጣም ትልቅ ነገር። የሰውን ስሜት የሰው ቁስል ሲገባው የሰው ችግር የሚገባው ሰው እንዴት ታድሏል የሚባል ሰው አለ። እንደሱ አይነት ሰው ለመሆን ጥረት ማድረግ አንዱ የመደማመጥ ቁልፍ የሚመስለኝ እሱ ነው። ሁለተኛ ተግባቦት በብዙ መንገድ ልምምድንም እርጋታንም እውቀትንም ብስለትን ጥበብንም የሚፈልግ ጉዳይ ነው። ጥበብን የሚፈልግ በደንብ አድርጎ በእኛ ሀገር አነጋገር አለ አይደል? እኔ ግንባር ስጋ ነኝ የሚል ሰው እኔ ግልጽ ነው እኔ ፊት ለፊት ነው የሚል ሰው አለ። አይደለም፣ እንደሱ አይደለም። ሆነ ንግግራችሁ በጨው እንደተቀመመ በጸጋ ይሁን። ማስመሰል ማለት ነው ወይ? አይደለም፣ ማስመሰል ማለት አይደለም። ሰውን ስሜት እንዳይጎዳ ከሱ ይልቅ የዛኛውን ስሜት የምናገረው ነገር ምን ጉዳት ይኖረዋል መልእክቱን እኮ ማስተላለፍ ይቻላል። አሁን ልጄ አንቺ ምናምን እንደዚህ አድርገሽ ምናምን ከምላት ለምንድን ነው እንደዚህ ያደረግሽው? ይሄን ነገር እኮ እንደዚህ ብታደርጊው እንድትገዛው ማድረግ ይቻላል። ባልም ለሚስት ሚስትም ለባሏ እንድትገዛው ማድረግ ይቻላል። ነገሩ እንድትገዛው እና አነጋገር የምናገርበት መንገድ የማቀርብበት ቃል መምረጥ ያስፈልጋል። ግጭቱ ብዙ ጊዜ የሚባባሰው ግጭቱ ከተፈጠረበት ምክንያት በላይ በምንናገረው ቃል ነው። ቃል ያፈርሳል፣ ቃል አይደለም። ቃል ያንጻል። ይሄ መጽሐፍ ቅዱሳዊ ነው፣ መጽሐፍ ላይ የተጻፈ ነው። በሌሎችም እምነቶች ይኖራል ብዬ አስባለሁ። በነጮቹ አንድ ጥሩ ባህል አላቸው። ምን ይላሉ? ሌትስ ቶክ ይላሉ። አሁን በዚህ የታደሉ ናቸው። እስኪ ቁጭ ብለን እንነጋገርበት ነው የሚሉት። ማኩረፍም ብዙም የለም፣ መቀየምም ብዙም የለም። ሲናገሩም በጥሞና የመነጋገር ብስለት ያላቸው ብዙ ሰዎች አያለው። ስለዚህ ይሄንን ባህል ማዳበር አንዱ ትልቁ የሚሆነው። ሁለተኛው ቂም፣ ይሄ ሳይለንት አንገር፣ አንድ ሰው ተቀይሞ ማደር የለም። ሲውል ሲያድር በህይወታችን እናየዋለን። አሁን ተኮራርፈን ካደርን በኋላ ነገ ማንን ነው ያንን ቂም አሁን ያንን ኩርፊያ ማን ይፍተው? ያኛውም አይ እንግዲህ ይቅርታ እኔም ይቅርታ አይደለም፣ አንዱ መሸነፍ አለበት። ይቅርታ እስኪ እንነጋገርበት ሲል አንደኛው እሺ ያልተቀል ኢጎ መስበር ያስፈልጋል። ስለዚህ አይደር በቃ አንድ እኔ በጣም ጤናማ ባለትዳሮች ከሆኑ ወደ አልጋቸው ከመሄዳቸው በፊት እንነጋገርበት ማደር የለበትም። በቃ ይህንን እኔ አሁን በልምምድ ማምጣት የምሞክረው ጥረት የማደርገው ብዙ ጊዜ እሱ አይዋል አይደር 3 ቀን ማለት 2 ቀን። አሁን አንዳንድ ባለትዳሮች ይሰማሉ ከተቆራረፍን 2 ሳምንታችን 3 ሳምንት እኮ ይዘጋኛል፣ 1 ሳምንት እኮ ይዘጋኛል፣ 1 ሳምንት እኮ ትዘጋኛለች። ለምን መቆጣት ይኖራል፣ ግን ስትቆጡ በልክ ይሁን። በቁጣችሁ ላይ ለዲያብሎስ ፈታ አትስጡት እንደተባለው እና በእነዚህ መንገዶች ቁጣን ማስታገስ፣ ስሜትን መቆጣጠር፣ ቂምን ውሎ አለማሳደር፣ ስንነጋገር በጥሞና መናገር፣ በተለይ ከመናገር ይልቅ የማዳመጥ ችሎታ፣ የሌላውን ብሶት፣ የሌላውን ፍላጎት፣ የሌላውን ስሜት ማዳመጥ መቻል፣ እነዚህ በጣም ጤናማ ትዳር እንዲኖር ቁልፍ ቦታ አላቸው ብዬ አስባለሁ። በተቻለ መጠን ደግሞ ሶስተኛ ሰውን ወገን አለማስገባት፣
ሶስተኛ ወገን የገባበት ነገር ብዙ ጊዜ ይበላሻል። ክቡራት ተመልካቾቻችን በያላችሁበት እየተከታተላችሁት የምትገኙት የህይወት ገጾች ፕሮግራማችን ነው። በዛሬ ቆይታችን የትዳር ግጭትና እርቅን በተመለከተ እንግዳ ጋብዘን እንዲህ ተመልክተናቸው ወይም ተከታትለናቸው ተመልሰን ተገናኝተናል። አሁንም ከኛ ጋር ስለሆናችሁ አክብሮታችን ይድረሳችሁ። ሙሉ አዳም ታምሩና የሻምባ ወርቄ ከእናንተ ጋር ቆይታ እያደረግን እንገኛለን። ቁም ነገርን የምታገኙበት በመሆኑ እናንተም በህይወት ልምምዳችሁ ውስጥ ምን አይነት ክስተቶች እንዳሉ ትዳርንም ጤነኛ የሆነ ፍቅር ያለበት ደስታ የተሞላ ለማድረግ እንደ መፍትሄ የምንወስዳቸውን ነገሮች ቁም ነገር የምታገኙበት ስለሆነ አሁንም አብራችሁን ነው። የሻምባው እንግዲህ ከአቶ ትእዛዙ ካሳ ጋር ብዙ መረጃዎችን፣ እውቀቶችን፣ ልምዶችን እንደወሰድ ነው ትዳር የራሱ የሆነ መልካም ነገሮች ያሉት ተቋም ነው። ይሄ ተቋም ደግሞ አንዳንዴ ግጭት ሊያጋጥመው ይችላል። አለመግባባት፣ አለመተሳሰብ፣ አለመረዳዳት ሊያጋጥመው ይችላልና በዚህ ጉዳይ ላይ ሁላችንም የህይወት ጥበብ፣ የህይወት ልምድ፣ መልካም መስተጋብር፣ መልካም ነገሮችን ማዳበር ይጠበቃል። እንዲሁ በቀላሉ ይዘነው በቀላሉ ደግሞ ምናስቀምጠው ነገር አይደለም። ሁሉ ጊዜ አዳዲስ ነገሮች ይከሰታሉ በህይወት መንገድ ላይና ትዳር ደግሞ አዳዲስ ነገሮች እንኳን ሲከሰቱ እያለፉ በመልካም ነገር የመለወጥን ጥበብ ሁሉ የሚጠይቅ ነውና በዚህ ላይ እርቅ ይኖረዋል፣ መታረቅ፣ ይቅርታ መባባል ይኖረዋል። በዛው ልክ ግን መገለጫዎች አሉት፣ ምልክቶች አሉት። ግጭት ስንል ዝም ብሎ አንዳንዴ መግቢያ ላይ እንዳነሳው አንተም ሳናቀው ሊሆን ይችላል የሚከሰተው መጋጨታችን፣ መጣላታችን፣ መኳረፋችን ሳናቀው ግን ወዳልተፈለገ ነገር እየገባን ምን ሄድባቸው አጋጣሚዎች ሰፊዎች ናቸው። እውነት ነው። እንግዲህ አቶ ትእዛዙ የሚያነሱልን ይሄን ነው። በትዳር ውስጥ የሚፈጠሩ ግጭቶች ምክንያታቸው ምንድነው በደንብ መለየት ያስፈልገናልና አንዳንዴ ችግሩን ለመፍታት ምክንያቱን ማወቅ አንዱ መፍትሄ ስለሆነ እሱን ነው በደንብ ያሳዩንና እንግዲህ ትዳር ማለት ደግሞ ሁላችንም እንደምንረዳው ህይወት ነው። በህይወታችን ውስጥ በጎ ነገር አለ፣ ከዛም ባለፈ ደግሞ ፈተናዎች ያጋጥማሉ። ስለዚህ ትዳር ማለትም ግጭት የማያጋጥመው አይደለም። ስለዚህ ያን ግጭት መፍታትም ያስፈልጋል የሚሉትን ነው እሳቸው በደንብ አስመረው እየነገሩን ያለውና ትዳርን ስንጀምረው ትዳር ሰው ጋብቻ ሲፈጽመው እስከ ህይወት ፍጻሜ ብሎ እስከ መጨረሻው ህይወት ፍጻሜ ብሎ የሚያስብ ነውና ቀደም ብሎ ለትዳር ወደ ትዳር ለመግባትም ዝግጅት የሚያስፈልግ ነው። እንግዲህ ትዳር ሙሉ የስጋና የአእምሮ ውህደት ነው። ሁለት ሰዎች ሲጋቡ አንድ ሴትና አንድ ወንድ ሲጋቡ በአካል አንድ የሚሆኑበት ነውና በአእምሮም አንድ የሚሆኑበት ነው። ስለዚህ አብረው እንደውም እሳቸው ሲገልጹ እንደነበሩት አንድን መኪና ለሁለት መሾፈር እንግዲህ ምን ያህል አደገኛ እንደሆነ አስበው። ያ ማለት የተለያየ ሐሳብ ያለ ግን ወደ አንድ ዓላማ መውሰድ ነው። ፈተናዎች አሉ። እሱ ነው እያነሱልኝ ነበርና እንግዲህ በክፍሎት ደግሞ እርቅ ያስፈልጋል። እርቁ ምንም ስላለበት ስምምነቱ ምን ስላለበት ከዛም ባለፈ ደግሞ ስኬታማ ጋብቻ ምንድነው? ስኬታማ ጋብቻንስ ለመፍጠር ምን ማድረግ ይገባል የሚሉትን ሐሳቦችንም አነስተውልናል። ወደ ቀጣይ ክፍላችን ደግሞ እንሄድ። መልካም። የህይወት ገጾች ሳምንታዊ ቴሌቪዥን ፕሮግራም ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምባ ብሮድካስቲንግ ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩት ዝግጅቶቹ እያዝናና ከናንተ ጋር ይቆያል። በፕሮግራሞቻችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ትዳር ሲነሳ ምን ማለት ነው ከተባለ የሰው ህይወት ከግጭት እንደማይለየው ሁሉ መድኃኒት ታዞልናል ወይ? አዎ፣ ትልቅ መድኃኒት አለው። ያ መድኃኒት ምን ይባላል? ስሙ ይቅርታ ይባላል። ይቅርታ በእምነቶችም በተለይ በክርስትናው እኔ አንድ የሚገርመኝ ነገር አለ። እናንተ የበደሏችሁን ይቅር ካላላችሁ እኔ ይቅር አልላችሁም። ምን ማለት ነው? እንዴት እንደዚህ ኮንዲሽናል ይሆናል? እንግዲህ መድኃኒቱ እሱ ከሰው ጋር አብሮ ለመኖር ከማንኛውም ሰው ጋር ከማህበረሰብ ጋር አብሮ ለመኖር እንደ ሀገር ለመቀጠል ጤናማ ትዳር ለመኖር ትልቁ መፍትሄ ይቅርታ ነው። ጥቅሙ ብዙ ስለሆነ ነው እንደዚህ የተባለው። አንደኛ አሁን በቂምና በዚህ በግጭት መካከል የሚኖር ሰው ጤነኛ አይሆንም።
ሐኪሞችም አረጋግጠውታል። ይሄ ጨጓራ፣ ደም ግፊት፣ ስኳር እድሜ ነው የሚያሳጥረው፣ ማዲያት ነው የሚያመጣው፣ ደም ግፊት ነው የሚጨምረው፣ ስኳር ነው የሚጨምረው፣ ብዙ በሽታዎችን እንደሚያመጣ ሐኪሞችም ያረጋግጣል። ልክ ይቅር ባልክ ጊዜ ደግሞ ሰውነትህ ጤንነት ይመለሳል። ስለዚህ ለጤንነት ለራስ የሚጠቅም ከሆነ ነው አንደኛው። እና ይቅርታ ምን ማለት ነው? ራሱ ይቅርታ ብዙ ጊዜ እኮ ይቅርታ ያስቸግረኛል። እንደው ይቅር ማለት እንግዲህ ትልቁ ነገር ይቅርታ ማለት እኮ አሸናፊነት ነው። በትዳር ህይወት ውስጥ ትልቁ በደል መክዳት ነው አይደል? ወደ ሌላ መሄድ መውስለት ነው። በጣም ከባዱ ልብን የሚሰብር እሱ። ግን ይቅርታ ማድረግ የሚችሉ ሰዎች አይቻውቃል። በተለይ ይቅርታ በምንልበት ጊዜ እነዚህ የሚመከሩ ስቴፕስ አሉ በሳይንሱም። አንደኛው ከልብ መሆን አለበት ነው የሚባለው። ይቅርታ ስታደርግ ለመሸንገል አይደለም፣ ከልብ ተጸጽተ። ስለዚህ አንደኛው መጸጸት ያስፈልገዋል። ተጸጽቻለሁ፣ አጥፍቻለሁ፣ ስህተትን ማመን ያስፈልጋል። ሁለተኛው፣ ሶስተኛው ከልብ መሆን አለበት። ከልብ አሁን መጸጸት ማለት እኔ እኮ እንደዚህ አጥፍቻለሁ ይቅር በሉ ግን እንዲህ እኮ ያጠፋሁት ማለት የለብህም። ይቅርታ ስትል አጥፍቻለሁ፣ በዚህ ምክንያት አጥፍቻለሁ፣ ተጸጽቻለሁ፣ ስህተቴን አምኛለሁ። ከዛ አራተኛው ደግሞ ወደፊት ይህንን ላለመድገም ቃል እገባለሁ፣ መለወጥ። ይቅርታ ማለት እሱ ማለት። ሁለተኛው ግን የግጭት በሌላውም በትዳርም የግጭት መፍትሄ የሚባለው ሁለቱም ወገን እንግዲህ ብዙ ጊዜ ግጭት አንተም ተው አንቺም ተይ ዊን ይባላል በእንግሊዝኛ። ሁለቱም ወገኖች አሸናፊ የሚያደርጋቸው ለጊዜው አለባብሶ ቢያርሱ በአረም ይመለሱ በትዳርም በግጭትም ውስጥ ስለሚከሰት በተቻለ መጠን አውጥቶ መነጋገርና ሁለቱም ወገን አሸናፊ የሚሆኑበትን መንገድ መፈለግ ያስፈልጋል። መወነጃጀልን ትቶ ወደፊት። አሁን ወደኋላ ነው ብዙ ጊዜ የምናየው። እንዲህ አድርጎ በድሎኝ እንዲህ አድርጎ ወደፊት ነው የሚባለው። አሁን ይሄ እርቅ ማለት የኋላውን ተረሳውና ወደፊት ነው የምታስበው። ወደፊት ልጆቻችን በሰላም እንድናሳድግ፣ ከዚህ ችግር እንድንወጣ፣ ጣፋጭ ትዳር እንዲሆን፣ የንዝንዝ የጭቅጭቅ ቤት እንዳይሆን ወደፊት ማየት እና እንዲህ አይነት ጥበቦች ሁሉ አሉት። ስለዚህ ቢቻል ባልና ሚስት ብቻቸውን፣ ካልተቻለ ደግሞ ሶስተኛ ወገን አስገብቶ በሽምግልና ዊን የሚባለውን ይሄ ድርድር ደግሞ በትዳር ውስጥ ያስፈልጋል። ስኬታማ ትዳር ለመሆን ምንድነው የሚያስፈልገው? አንደኛው የትዳርን ባህሪ መረዳት ይቻላል። በእነዚህ ወደ 14 ቻፕተርስ ናቸው እና አንደኛው ትዳር ምን መሆኑን ማወቅ። ትዳር በህግ አይመሰረትም። ትዳር የሚመሰረተው በቃል ኪዳን። ቃል ኪዳን ማለት ደግሞ ምን ማለት ነው የሚለውን መረዳት መቻል። ቃል ኪዳን ማለት መልካሙን ጊዜ ብቻ ሳይሆን ክፉን ጊዜ እያሰቡ መኖር፣ ለጽናት የሚያበቃን፣ ለመታገስ የሚያስችለን፣ ዘላቂ እንድንሆን የሚያደርገን፣ አንዱ ሲታመም ሌላው እያበረታ፣ አንዱ ሲደክም ሌላው እያነሳ፣ አንዱ ሲወድቅ ሌላው እየደገፈ መዝለቅ የሚያስችለን የቃል ኪዳንን ትርጉም፣ የትዳርን ትርጉም በትክክል መረዳት መቻል። እግዚአብሔር ፈጣሪ ለምንድን ነው ትዳር የሚባለው ተቋም የሰጠን የሚባለውን ነገር በደንብ መረዳት መቻል። ከዚህ ዓላማው ከዚህ ዓለም ልጆችን ከማፍራት በኢኮኖሚ ከመተጋገዝ የስጋ ፍላጎትን ከማርካት ባለፈ የፈጣሪን መንግስት የምንወርስበት መንገድ አድርጎ ነው ይሰራልን። ይሄንን በደንብ መረዳት መቻል ዘላቂ ዓላማ ያለው ከተቋማት ሁሉ በፈጣሪ እጅ የተሰራ ተቋም ትዳር ብቻ ነው። የሁሉም መገኛ እሱ ሲፈርስ ደግሞ ሌላውም የሚፈርስ። አሁን ትዳር ሲፈርስ፣ ትዳር ሲጎዳ፣ ጤናማ ትዳር ሳይኖር እንደምናየው ጥሩ መሪዎችን አናገኝም፣ እንደምናየው ጥሩ ልጆችን አናገኝም፣ ተረካቢ ትውልድ ይበላሻል። ስለዚህ ትዳር ምንድን ነው የሚለው ነገር መረዳት አንድ። ሁለት፣ ትዳር ሁል ጊዜ ፋሲካ የለም። የክረምት ወራት ይመጣል፣ የችግር ወራት ይመጣል። ያንን ታግሶ የማሳለፍ ሚስጥር ስኬታማ ትዳር። ጎሽ ስለ ልጆቿ ተወጋች የሚል አለ። እናቶች ታግሰው ባያሳልፉት ብዙ ትዳር ኢትዮጵያ ውስጥ ይፈርስ ነበር። ስለ ልጆቻቸው መወጋት፣ ስለ ልጆቻቸው ያ አሁን እየቀዘቀዘ ሰው ምን አለብኝ በቃ ተፋትቻ ካልመሰለሽ አይደለም። ትዳር እነሱ አይደለም። የክረምቱን ወራት ስናሳልፈው እንኳን ያን ጊዜ እንኳን ታገስኩት። መታገስ የመሰለ የትዕግስት ፍሬው ለካ ጣፋጭ ነው የሚባለው እውነት ነው። ልጆቼ እንዳይበተኑ፣ እኔም ከእግዚአብሔርም ጋር እንዳልጣላ፣ ከማህበረሰቡም ጋር እንዳልጣላ፣ ጤናማ ህይወት እንዲኖረኝ
ያችን ጊዜ በትዕግስት ማሳለፌ ጠቀመኝ የምንልበት ወራት እንደሚመጣ ማሰብ። ሶስተኛው ፍቅር እና ጠብ አይለያዩ። ይህንን መረዳት መቻል። ፍቅርን በጠብን በፍቅር ማሸነፍ ያስፈልጋል። ፍቅር ትርጉሙ በደንብ መረዳት። ፍቅር ትርጉሙ ምንድነው ከተባለ ፍቅርን ጠብን የሚያሸንፈው ፍቅር ብቻ ነው። ጥላቻን የሚያሸንፈው ፍቅር ብቻ ነው። ፍቅር ካለ ደግሞ የማይቻል ነገር የለም። ስለዚህ ፍቅር ከሌለ እንኳን ትዳር፣ ማህበረሰብ፣ አገር አይኖርም። ስለዚህ ፍቅር፣ ትህትና፣ ቀናነት እነዚህ በጣም ወሳኝ መሆናቸውን መረዳት መቻል። ስለዚህ እነዚህ ነገሮች ናቸው እዚህ መጽሐፍ ላይ ያካተትኳቸው። ስኬታማ ትዳር ያላቸውን ሰዎች ህይወት መረዳት። አሁን በእኛ ሀገር ህይወት ብዙ ጊዜ የማንረዳው እሱ ነው። 50 ዓመት የኖሩ ሰዎች በምን ያክል ውጣ ወረድ አልፈው ነው 50 ውጣ ወረድ አልፈዋል። ይቅርታ፣ ሁሉ ጊዜ ይቅርታ የማይለየው ትዳር ነው። ሁሉ ጊዜ መነጋገር፣ መደማመጥ የማይለየው ትዳር ስኬታማ ትዳር ነው ብዬ አስባለሁ። ስለዚህ እነዚህ ነገሮች መረዳት መቻል። ሌላ የፍቅር ቋንቋዎች የሚል አለ። የፍቅር ቋንቋዎች ይሄ አሁን አንዱ ለሌላው ምስጋና፣ አመሰግናለሁ ዛሬ እንደው የሰራሽው እንደው ወጥ እንዴት ሲጣፍጥ ደስ ይላል፣ ወይ ዛሬ ይሄን አደረክልኝ፣ ቤት አጸዳልኝ፣ እግዚአብሔር ይስጥ። መመሰጋገን በትዳር ውስጥ ትልቅ ቁልፍ ሚና አለው። 5 ናቸው። አንዱ መመሰጋገን ነው። ሁለተኛው አንዱ ለሌላው አገልጋይ መሆን። በሚቻለው ሁሉ ሚስትን ለማስደሰት፣ ባልም ሚስትን ለማስደሰት፣ ሚስትም ባሏን ለማስደሰት መረዳዳት መቻል። ሶስተኛው እንደዚህ 5 ላንጉዌጅስ የሚባሉት በተቻለ መጠን በሳምንት 1 ቀን ልትሆን ትችላለች፣ 1-2 ሰዓት ልትሆን ትችላለች፣ አብሮ ጊዜ ማሳለፍ። ፊልምም የምናይ ከሆነ፣ ቤተክርስቲያንም የምንሄድ ከሆነ፣ መስጊድም የምንሄድ ከሆነ፣ የትኛውም ቦታ ልጆችን ጋር ከሆነ፣ ወጣ ብሎ መዝናናትም ከሆነ ኳሊቲ ታይም የሚባለው የፍቅር ጊዜ። አራተኛው የመተቃቀፍ አሁን እኮ መተቃቀፍ እኮ የሰውን ህይወት ያለበልማል። መላፋቱ፣ መነካካቱ፣ መሳሳቡ። ባል ስራ ሲወጣ ስማት ይወጣል፣ ሲገባ ደግሞ ስማት ይገባል። ትልቅ ትርጉም አለው። ስለዚህ እነዚህ ናቸው የፍቅር ቋንቋዎች የሚባሉ። ከዛ ደግሞ ስጦታ፣ 5ኛው እሱ ስጦታ የሰው ልብ ይህ ሰው ልካ ለእኔ ያስብልኛል ማለት ነው፣ ይህን ያክል ይወደኛል ማለት ነው፣ ያሰኛል። ስለዚህ እነዚህን የፍቅር ቋንቋዎች ደግሞ እዚህ መጽሐፉም ላይ አንድ ቻፕተር የሰጠሁት እሱን ነው። እነሱንም መረዳት ያስፈልጋል። አሁን እኛ ሀገር ብዙ ጊዜ እሱም ይጎላል ብዬ አስባለሁ። እግዚአብሔር ያክብርልኝ። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁት ያላችሁት የህይወት ገጾች ፕሮግራማችን ነው። በዛሬ ቆይታችን ደግሞ የትዳር ግጭትና እርቅን የተመለከተ ሀሳብ እንግዳ ጋብዘን በዚህ ሁኔታ በጣም ብርቱ የሆኑ ልምድ ያላቸው እውቀትንና የማህበረሰባችን ማንነት በተረዳ መልኩ ሙያዊ ሀሳቦችን ከድርሰታቸው እየነቀሱ ነግረውናል፣ አብራርተውልናል። በዚህም ቁም ነገር እንደምታገኙበት የኛን የራሳችንን ህይወት ምን እንደሚመስል ደግሞ እንደምትረዱበት ተስፋችን ነው። ተስፋም እናደርጋለን። በዚህም በቆይታችን ከኛ ጋር ስለሆናችሁ በጣም እናመሰግናለን። ሀሳብ አስተያየታችሁንም አድርሱን። በ058 226 4975 እየደወላችሁ ከዚህ ደቂቃ ጀምሮ ከኛ ጋር መገናኘት መነጋገር እንችላለን። በጣም ነው የምናመሰግነው። አሁንም አብራችሁን ሆኑ። እንግዲህ ሰፋ ያሉ ሀሳቦችን ያነሱልንና ትዳር ምን መምሰል እንዳለበት፣ በትዳር ውስጥ የሚፈጠሩ ግጭቶችን እንዴት መፍታት እንደሚገባን በዋናነት ምልክቶችን አሳይተውናል። እና እንግዲህ ሙሌ እሳቸውም ሲገልጹ እንደነበረው ፍቅር ማለት ጸብን ማሸነፍ ነው። እንግዲህ ብዙውን ጊዜ ፍቅር ስንል ጸብ የሌለበት ማለት አይደለም እና ጸብ ይኖራል፣ ግን ጸብን በፍቅር ማሸነፍ ነው። ስለዚህ አልጋ በሆነ መንገድ የሚሄድበትም አይደለም እና ምን ማድረግ እንዳለብን በትኩረት ያሳዩን ናቸው እና መሰረታዊ በሆነ መንገድ የትዳር መሰረቶች ምንድን ናቸው የሚሉትንም ከሃይማኖታዊም ከማህበረሰባዊም ሳይንሳዊ ነገሮችንም እያነሱልን ነበርና እንግዲህ አድማጮቻችን ተመልካቾቻችንም ቁም ነገር ታገኙበታላችሁ። በምናነሳው ሀሳብ ላይ እንግዲህ ሀሳብ አስተያየታችሁን መስጠት ትችላላችሁ። በ058 226 4975 ላይ በመደወል ጥያቄ ማንሳት ትችላላችሁ። እንግዲህ ሙሌ
እሳቸውም እንዳነሱት አንተም ያነሳው እንዳለ ትዳር ሁል ጊዜ ፋሲካ አይደለም እያሉ ነበር። የክረምት ጊዜ ያለው የሚያስቸግር ውጣ ውረድ ሊኖር ይችላል። ብዙ ጊዜ ከትዳር በፊት የነበረ እሳቤ ትዳር ላይ በሚኖርበት ጊዜ የተለያዩ መልኮች ነው ይዞ የሚመጣ። ስናስበው በቃ ምቾት ብቻ ምንም የማይፈጠርበት እንከን የሌለው ሰው ፍጹም ሆኖ የሚኖርበት ብለን ልናስብ እንችል ይሆናል። ነገር ግን እንደዛ አይነት ብቻ ሳይሆን አንዳንዴ የትዳር የሰው ተፈጥሮ አንዱ መገለጫ የስሜት፣ ያስተሳሰብ፣ የፍላጎት ልዩነቶች ይኖራሉ። እንደ ወቅቶች፣ እንደ ሁኔታዎች፣ እንደ ምቹ አጋጣሚዎች የሚቀየር ስለሆነ በትዳር ተቋማዊ አካሄድ ውስጥ ደግሞ እንዲህ አይነት ውጣ ውረዶች ስለሚኖሩ ግጭቶች የሚከሰቱበት አውድም ሰፊ እንደሆነ ነው እንግዲህ የተረዳ ነው ማብራሪያዎችም። እውነት ነው እንግዲህ ከሰው ተፈጥሮ ጋርም ይሄዳል። ሰው በስብዕናው ስንመለከት የተለያየ ስብዕና አለ። እኛም ብቻ እንወክላለን በአስተሳሰባችን፣ በስሜታችን፣ በተግባራችን እና ሁለት የተለያዩ ሰዎች ናቸው ወደ ትዳር ውስጥ የሚመጡ። እነዚህ ሁለት የተለያዩ ሰዎች ደግሞ ስንል ጾታ ደግሞ ይለያል። እንግዲህ ጾታ ሴትና ወንድ መሆን ደግሞ ከዚህ ከተፈጥሮአዊ አንፃር ደግሞ የባህሪ ልዩነቶች ይኖራሉና እነዛን ሁሉ መረዳት የሚያስፈልግበት ነው። አመለካከቶቻችን፣ ስሜቶቻችንን ምናይበት ነው። ምክንያቱም በትዳር ውስጥ የሚፈጠሩ ግጭቶችን መፍታት ካልቻለ ጉዳቱ ከፍ ያለ ነው። ማህበረሰብ ቤተሰብ ብቻ አይደለም የሚናጋውና ማህበረሰብ ይናጋል፣ ሀገር ትናጋለች፣ መሪዎችን አናገኝም። ስለዚህ ውጤታማ ማህበረሰብ ለመገንባት በስነ ምግባር የታነጸ ማህበረሰብ ለመገንባት ቤተሰብ ለመገንባት ትዳሩ ጤነኛ መሆን ያስፈልገዋልና ፈተናዎችን ማለፍ ይገባል። እንዲሁም ላይ አንዳንድ ጉዳቶችን ብንመለከት በዚህ በትዳር ላይ የሚፈጠሩ ግጭቶች፣ አለመስማማቶች፣ ባልና ሚስት የሚፈጥሯቸው ትዳሮቻቸው ላይ የሚፈጠሩ አለመግባባቶች በልጆቻቸው ላይ ከፍተኛ የሆነ ጫና ይፈጥራል። ከፍተኛ የሆነ የስነ ልቦና ቀውስ በትምህርታቸው ላይ እንግዲህ የስነ ልቦና ቀውስ ስንል ምንድነው? ባልና ሚስት ወይም እናታቸውና አባታቸው በግጭት ውስጥ የሚያዩ ልጆች ምን አይነት ስነ ልቦና ነው የሚኖራቸው? አንደኛ ለአባታቸው የሚኖራቸው አመለካከት፣ ለእናታቸው የሚኖራቸው አመለካከት፣ ለቀጣይ ለህይወታቸው የሚኖራቸው አመለካከት ጨለምተኛ እንዲሆኑ ነው የሚያደርጋቸው። ማህበራዊ መስተጋብራቸውም ጤነኛ አይሆንም። አንድ በጭቅጭቅ ውስጥ የሚያድግ ልጅ በአግባቡ ትምህርቱን ተምሮ መምጣትም አይችልም እና ይሄ ለሌላኛው የአእምሮ እክልም ያጋልጣል፣ የአእምሮ ህመም ሊያጋልጥ ይችላል እና ከፍተኛ ነው። እንደ አንዳንድ ጥናቶችን ለማየት ብንሞክር ሙሌ የአዲስ አበባ ወሳኝ ሁነቶች ምዝገባና መረጃ ኤጀንሲ እንዳጠናው በ2014 ዓመተ ምህረት 14000 ተመልካቾቻችን አሉ። ጤና ይስጥልን። ጤና ይስጥልን። አብሮ ይስጥልን። ማንን በል ከየት ነው? አምባዬ እባላለሁ ከወልዲያ። እሺ ሀሳቦትን ያው እየተነጋገርን ያለው እያዳመጥኩን ነበር። ትዳር ግጭትና እርቅን በተመለከተ ነው። በተለይም በቤተሰብ ውስጥ በትዳር ውስጥ የሚከሰቱ ግጭቶች ምንድን ነው የሚመስሉ፣ እንዴት አይነት እርምጃዎች ናቸው መወሰድ የሚገባቸው የሚሉትን እንደ ጥያቄም እንደ ሀሳብ ሊያነሷቸው የሚገቡ ሀሳቦችን መቀጠል ይችላሉ። አዎ ከራሴም ተሞክሮ ነው የምናገረውና እኔ ብዙ ጊዜ ማስተዋል ወሳኝነት አለው። ማስተዋል ወሳኝነት አለው። ለትዳር ትልቁ ጸጋ ማስተዋልና መረዳዳት ነው። ስለዚህ እሷ አንድ ስራ የምትይዝ ከሆነ እኛ አንድ ስራ መስራት አለብን። እኛ ስንሰራ ደግሞ እሷ ማገዝ አለባት። ተባብሮና ተሳስቦ ለትዳር መኖር ወሳኝነት ይኖረዋል። ግን እሱን ባለመረዳዳት የሚመጡ ግጭቶች ብዙ ናቸው። እስከ ልጅ ማስለቀስ፣ እስከ ትዳር መፍረስ የተለያዩ ነገሮች ስላሉ እነሱን ነገሮች ሁሉም ተገንዝቧቸው በትዕግስት ቢያልፉት ብዬ አስባለሁ። መልካም ሀሳቦትን ስላጋሩን በጣም ነው የምናመሰግነው። እናመሰግናለን። ትዕግስትን ነው እንደ ትልቅ የችግሩ መፍቻ ያቀረቡልን ተመልካቻችን። በእርግጥ ትዕግስት በጣም መሰረታዊ ነገር ነው በየትኛውም የህይወት መስመር። በተለይ ትዳር ደግሞ መታገስ ይጠይቃል። ከዛ ትዕግስት ሲኖር ነው ኃላፊነቶችን የመጋራትም ሊኖር የሚችለው። መልካም ወደዚህኛው ሀሳብ እንመጣበታልና ቀደም ብለን እያነሳን የነበረ መረጃዎችና አድማጮቻችን ወይ ተመልካቾቻችን እንግዲህ ምንድነው ትዳር መፍታት ካልቻለ እንግዲህ ግጭትም ይፈጥራል እያለ ነውና ከግጭትም ባለፈ ደግሞ የቤተሰብ መበተን አለ። ልጆች በአግባቡ ላያድጉ ይችላሉና ቀደም መረጃዎችን እያነሳን ነበረ ሙሌና የአዲስ አበባ ወሳኝ ሁነቶች ምዝገባ ኤጀንሲ ነው ወይም መረጃ ኤጀንሲ ያጠናው ጥናት አለ በ2014 ዓመተ ምህረት በዛ ዓመተ ምህረት ላይ 14000 ጥንዶች ማለት ጋብቻ ፈጽመዋል። 14000 እንግዲህ በዚህ ዓመት የተመዘገበ 1623 ደግሞ ፍች ፈጽመዋል በዚህ ዓመት ላይ። ከዛም ባለፈ አሁንም ይሄ በዚህ በተጠና ጥናት ከ2012 እስከ 2014 ዓመተ ምህረት አጠቃላይ 16035 የሚሆኑ
ጋብቻዎች ፈርሰዋል። ይህን ያሳያልና ሌሎች መረጃዎችም እንደሚያሳዩት ከ45% በላይ የሚሆነው ትዳር 30 ዓመት ሳይሞላው ይቋረጣል የሚል እንትኖችን ያሳያል። ይሄ አደገኛ ነው። ትኩረት ማድረግም ስላለብን ያነሳ ነው። የትዳር ግጭት ከፍተኛ ነው እና ይህን መነሻ አድርገን ነው እያነሳን ያለነውና ሻምባው አንተ እንዳነሳው ሌሎች ጥናቶችም እንደሚያሳዩት በብዛት በአካባቢያችን የተጠኑ ጥናቶችም አሉ። በተለይ በአማራ ክልል እንደ ናሙና ተወስደው የተጠኑ ከጊዜ ወደ ጊዜ የትዳር ግጭት እየጨመረ እንደሄደና ለዚህም ማህበራዊ የሆነ ኃላፊነትን አለመወጣት የስነ ልቦና ሁኔታዎቹን እንደ ምክንያት ጠቅሶ ከጊዜ ወደ ጊዜ የመጨመሩ ምክንያቶች ናቸው ብሎም ያስቀምጣል ጥናቱና እንደሚታወቀው ከወላጆቻችን ህይወት ስናይ ረጅም ዓመታት የወሰደ ትዳር ያላቸው አሉ 50 ዓመትን ከዛም የዘለለ እስከ ሞት ድረስ የሚዘልቅ ቃል ኪዳንን ያከበረ ልጆችን ወልዶ ማህበረሰብ ውስጥ የራስን ድርሻ እየተወጡ ፍቅርን አጽንቶ የሚኖርበት ትዳር አለ። በዛው ደግሞ የተለያዩ ምክንያቶች በጊዜ ሂደት ይመጡና አሁን ባለበት ሁኔታ ደግሞ የግጭቶች እየጨመሩ ይሄዳሉ። ትልቅ አንዱ በሽታ በትዳር ውስጥ ያለው በሽታ የግጭቱ መጠን መጨመር ነው። ግጭት አይከሰትም ተብሎ አይታሰብም፣ ይታሰባል። ግን እየጨመረ በሄደ ቁጥርና ወደ ፍቺ ብዛት የሚመጣ ከሆነ መድኃኒት ያስፈልገዋል፣ መፍትሄ ያስፈልገዋል። እውነት ነው። እንግዲህ አድማጮቻችን ተመልካቾቻችን ተሞክሯቸውን እንዲያነሱልን አሁን አድማጫችን ከወልዲያ አቶ አምባይ እንደደወሉልን እንግዲህ በትዳር ውስጥ ትግስት ያስፈልጋል፣ መደመጥ ያስፈልጋል፣ መረዳት ያስፈልጋል የሚሉትን ዋና የትዳር መሰረታዊ ሀሳቦችን እያነሱልን ነበርና ይህን በማድረግ ነው ትዳርን መገንባት የምንችለው። በትዳር ውስጥ መካከል ልዩነቶች ሲኖሩ መቻቻል ያስፈልጋል። ቀደም ብለው አቶ ትእዛዙ የሚሰጡን የነበረው ምንድነው ትልቁ ዋጋ የምንከፍልበት ወይም ትልቁ ጓደኝነት ትዳር ነው። በትዳር ውስጥ ትልቅ የሆነ እርስ በርስ ጥምረት ያስፈልጋልና ሌላኛው ምን ሸከምበት ለትዳራችን ስንል ምን ተዋቸው ብዙ ነገሮች ይኖራሉ። እንግዲህ ቀደም ብለን እንግዲህ ወደ ትዳር አንድ ሰው ሲገባ እዚህ በፊት የነበራቸውን ማንኛውም ሁኔታዎች የሚተዋቸው ነገሮች አሉ። እንግዲህ የትዳርን የስነ ልቦና ዝግጅት ያስፈልጋል። ኢኮኖሚያዊ ዝግጅት እንደሚያስፈልገው ሁሉ የስነ ልቦና ዝግጅት ያስፈልጋልና ጥንዶች ወደ ትዳር ከመግባታቸው በፊት በትዳር ውስጥ ያሉት ነገሮች የቅድመ ጋብቻ ዝግጅት አድርገው ይገባሉና ምንድነው የምንተዋቸው? የራሳችን ልምዶቻችን ይኖራሉ። ግን ለትዳራችን ስንል ለዋና ለህይወታችን መሰረት ስንል ምን ተዋቸው? ለትዳራችን ሰላም ስንል ለባለቤታችን ወይም ለባለቤቷ ስትል ምተዋቸው እንግዲህ ቤተሰብ ሁሉ ይተዋል አይደል? ከቤተሰብ ነው የተዋል ስንል ቅድሚያ የምንሰጠው ትዳር እንደሆነ የሚያሳየን ነው። ሙሌ አንተ እንዳነሳው ከነዚህ በተጨማሪ ደግሞ ሰው የሚኖረው በልኩ ነው። ማንኛውም ሰው ጎረቤቱን አክሎ ሊኖር አይችልም። ያለው የኢኮኖሚ ሁኔታ፣ የስነ ልቦና ጥንካሬ፣ የራሱ ሰብእናን ግምት ውስጥ ያስገባል። በትዳር ውስጥ ብዙ ጊዜ ከሚከሰቱና እንደ ምክንያት ከሚቆጠሩ ነገሮች መካከል የገንዘብ አጠቃቀማችን መሰረታዊ የሆነ ችግር የመፍጠር አቅም አለው። ገንዘብን የሚጠቀመው ማን ነው? እንዴት ነው የምንጠቀምበት? አንዳንዴ ባሎች ብቻ አዛዥ ሊሆኑ ይችላሉ። ገንዘቡን የማጥፋትም የማግኘትም ስልጣን የነሱ መስሎ እስኪሰማቸው ድረስ ወይም ደግሞ ሚስቶች ለገንዘብ አጠቃቀም የሚሰጡት ዋጋ በእነዚህ ምክንያት የሀሳብ መለያየት፣ የፍላጎት መለያየት ይመጣል። አለመግባባቶች እየሰፉ ይመጣሉ። እሱ ብቻ አይደለም። የሚኖረው በልክ ነው ሲባል ሰው ፍላጎቱን ሁሉ የሚገዛበት ጊዜ አለ። አንተም ስታነሳ እንደነበረው ፍላጎት ግን ትገዛዋለህ። ያለህን ሁሉ በማጥፋት ላይ ተመሰረተ ሳይሆን የሚያስፈልግህንና አስፈላጊ የሆነው ላይ ብቻ በማተኮር ህይወትን በልክ በመጠን እና ደስታ በተሞላበት ልክ የመምራት አይነት ልምዶችን በትዳር ውስጥ ማዳበር በጣም መሰረታዊ ነገሮች ሆነው ይወሰዳሉ። ይህ የፍላጎት አለመመጣጠን በባልና ሚስት መካከል ካለ ግን የቆየ የሻከረ ይመጣና ይሄ ክርክር፣ ጭቅጭቅ፣ ንትርክ የሚባል ነገር ቤቱን ይሰፍንበታል። መጀመሪያ ፍቅር ነው የሚሞላው፣ ደስታ ነው የሚሞላው፣ ሰላም ነው የሚሞላው። እየቆየ ሲመጣ አላስፈላጊ ነገሮች እየጨመሩ ሲመጡ ግን የተቃራኒ መልኮች ይመጣሉ። የማይወደዱ አይነት ድምጾች፣ የማይወደዱ አይነት ስሜቶች፣ አስተሳሰቦች ቤት ውስጥ እየሰፈሩ እና እየተስፋፉ ይመጣሉ። ይህም አንድ ጉዳት ሆኖ ሊወሰድ የሚችል ነው፣ እንደ እንቅፋት የሚቆጠር ነውና ተመልካች አለን። ጤና ይስጥልን። ጤና ይስጥልን። ማንን በል ከየት ነው? ተመልካቻችን ወጥቷል። ስለዚህ
ማተኮር ያለብን ፍላጎታችንን አመጣጥነን በልካችን በመኖር ላይ የተመሰረተ እንዲሆን መጠንከር ማየት ይኖርበታል። ምክንያቱም ትዳር ራሱ ዓላማ አለው። ዝም ብሎ የሚጀመር ዝም ብሎ የሚኖር ሳይሆን ዓላማ፣ ጥበብ፣ ልምድ፣ ህይወት እይታን የሚጠይቅ ስለሆነ እነዚህን ሁሉ ማስቀደም አስፈላጊ ነው። እውነት ነው። እንግዲህ በትዳር ላይ ተግባቦታችን መሰረት አለውና ብዙውን ጊዜ ግጭት መሰረት ምንም ያለን ጤናማ ያልሆነ ተግባቦቶቻችን ወይም አድማጭ አለን። ተመልካቻችን ጤና ይስጥልን። ማንን በልካይት ነው በዛሬው ቆይታችን እየተነጋገርንበት የምንገኘው የትዳር ግጭትና እርቅን ነው። አዎ የትዳር ግጭትና እርቅ ነው። ከደጀን ነው። እሺ ሐሳቦትን እስኪ ቀጥሉ። ያው ትዳር በሁለት ሰዎች ተቃራኒ ጾታዊ ፍቅር ነው። ዋናው ነገር እምነት በትዳር ላይ ያስፈልጋል እና የሁለት እየተከታተልነዎት ነው። ያው በሁለት ሰዎች መካከል የሚደረግ የጥሩ ግንኙነት ነው እና እምነት ያስፈልጋል በሁለት ሰው መካከል እና ዋናው እምነት ነው። መተማመን ካለ ትዳር ለዘላቂ የሚቆይ በመሆኑና ያው ፕሮግራማችሁም ደስ ስላለኝ ነው እንግዲህ ተከታተለው ይሄን አስተያየት ብዬ ነው። እናመሰግንዎታለን ተመልካቻችን። ሀሳባቸውን ቆጭተዋል። ስለዚህ በዋናነት ይህ ትዳር ጤነኛ የሚሆንበትን መፍትሄ ወይም ስኬታማ የሚባለውን ትዳር ላይ የሚታዩ ቅመሞች አሉ፣ ደስ የሚያሰኙ ነገሮች ማዳበር የሚገባን ያን ትዳር ጤነኛ በሆነ ሁኔታ ለመምራት ልንከተለው የሚገባ የህይወት ዘይቤ፣ የህይወት አመራር፣ የህይወት ልምድ ያስፈልገናልና እነዚህን ባዳበርን ቁጥር ነው ምቾት ያለበት ነገር፣ ፍቅር የተሞላበት ነገር ሊኖር የሚችለው። እውነት ነው። እንግዲህ በትዳር ላይ ተግባቦት ያስፈልጋል፣ መደማመጥ ያስፈልጋል እያሉ አቶ ትእዛዙም ሲያነሱልን ነበር። እና እንግዲህ ተግባቦት ወይም ጤናኛ መደማመጥ ስንል ምንድነው? በትዳር ላይ የምንወስናቸው ውሳኔዎች ምን ያማከሉ ናቸው? አንዳንዴ ምን ይደረጋል? ውሳኔዎችን ወስነን እንገባለን ወደ ትዳር ውይይት ማለት ባል ከሚስቱ ጋር ወይም ሚስት ከባሏ ጋር ውሳኔ ወስነው፣ ነገር ግን የሚገባው ምንድነው ማድረግ ያለብን የጋራ እይታ። ምክንያቱም ትዳር ወደ አንድ ወንዝ የሚሄድ ነው፣ ወደ ካንድ ወንዝ የሚቀዳ የሚለው እንዳለ ሆኖ ወደ አንድ ወንዝ የሚፈስ ነው እና አንድ ዓላማ ያለን ነው። አገርን ለመገንባትም ቤተሰብን ለማሳደግም በኢኮኖሚም ሌላም ዓላማ አለንና አብረን ምን ጓዘው ነውና ስለዚህ ሁለቶቹ ምን ማድረግ ያስፈልጋቸዋል? መደማመጥ ያስፈልጋቸዋል፣ መሸነፍ ያስፈልጋቸዋል፣ መግባባት ያስፈልጋቸዋል። ከምንም በላይ ሰላማቸው መጠበቅ ያስፈልጋቸዋል። አንዳንዴ ከቤት ላይ ግጭት የሚፈጥሩ ነገሮች ቀደም ብለው እሳቸውም ሲያነሱ እንደነበሩ ከዚህ ግባ ማይባል ነገሮች ግጭት ይፈጥራሉ። ምናልባት እኮ ብርጭቆ መሰበር ግጭት ሊፈጥር ይችላል፣ ቤት ላይ አንድ ዕቃ መሰበር ማለት ነውና ትዳራችን ምን ያህል ማየት አለብን፣ ምን ያህል መጠበቅ አለብን። በትዳር ላይ መሸነፍ ትልቅ ዋጋ አለው ሙሌና ዊን ዊን እሳቸው ሲሉት ያሉት ዋና መሰረት ነውና መሸነፍ ስንል ለሰላማችን ስንል ሁሌ ከክርክር ከጭቅጭቅ ውጭ ግን መሸነፍ በማንኛውም ጉዳዮች ላይ ተሸንፈን እናሸንፋለን። አንዳንዴ ጉዳዮች ሲፈጸሙ በትዳር ላይ በሚፈጠሩ ጉዳዮቻችን ላይ ስሜቱ ባለበት ነገር ላይ ውይይት ማድረግ ተገቢ ላይሆን ይችላል። ምናልባት ያን ተሸንፈን አሳልፈን በሌላ ጊዜ ግን ምቹ ሁኔታዎች ሲኖሩ ከስር መሰረቱ በግልጽ መወያየት እንድንጋጭ ያደረገ ነገር ምንድነው? በመካከላችን ያለው የስሜት ልዩነት ምንድነው? የባህሪ ልዩነት ሊኖሩ ይችላሉ። አንዳንድ ባህሪያቶቻችን ወይም ባህሪ ስንል እዚህ ጋር በልምድ ምናመጣቸው ያዳበርናቸው የሚለውን ነገር እንወስደውና ምን ቀይራቸው ልምዶቻችን ይኖራሉ። የባል የሚቀይረው ወይም ሚስት የምትቀይረው ልምዶች ሊኖሩ ይችላሉ። ይሄን ደግሞ በሂደት እንዲቀይረው በመልካም አገላለጽ በወቀሳ መንገድ ሳይሆን በበጎ መንገድ በፍቅር በመስጠት ከዛም ባለፈ ግን መቀየር የማይችሉትን ደግሞ እና ብዙን ጫና የማይፈጥሩ ነገሮችን ምንችላቸው ነገሮች አሉ። እንግዲህ ትዳሮች በኢትዮጵያ ደረጃም አቶ ትእዛዙም ሲገልጹ እንደነበሩት እናቶቻችን አባቶቻችን በመቻል ያሳለፉት ነውና ችለው። ስለዚህ ምንድነው ማድረግ የሚገባል? ለዋናው ዓላማ ስንል ምንችላቸው ነገሮች አሉ። ህመም ሆነውብን ሳይሆን ለዛ ሰው ዋጋ እየከፈለንም በፍቅር መንገድም አይተንም ነውና ከዛም ውጭ ወደ ትዳራችን ስንመጣ ራሳችን መመልከት ያስፈልገናል። ራሳችን ሆነን ራሳችን መመርመር ያስፈልገናል። ለሚፈጠረው ግጭት ለሚፈጠረው አለመስማማት እኔ አስተዋጽኦ እያደረግኩ ነው ወይ? እኔ ምንድነው ጥሩ ባል ነኝ ወይ? ጥሩ የልጆች አባት ነው ወይ? ጥሩ ሚስት ነኝ? ጥሩ ለልጆች እናት ነኝ ወይ የሚለው ነገር መመርመር ስንችል እንደው ሌሎች ሰዎች ቢገልጹን እኛን በደንብ ያውቁን ምን አይነት ሰው ነን፣ ምን አይነት ባል፣ ምን አይነት አሁን ልጆቻችን እኛን በትክክል ቢያውቁን የምናደርገውን ነገር ልጆቻችን ከኛ እንዲማሩ የምንፈልገው ነገር ያን ስናስብ ወደ ራሳችን ስንመለከት ትዳርን በምን መልኩ መገንባት እንዳለብን ትኩረት እናደርጋለን። ከዛ ባለፈ ግን
የሌሎች ጋር እያወዳደረ ከምዕራባዊ ጋር እያወዳደረ የትዳርን ዋጋ እያቃለልን የሚሄድ ከሆነ ቀውስ ውስጥ እንገባለንና ይህ ትኩረት መደረግ ያለበት ጉዳይ ነው። መልካም ሀሳቦችን ነው ያነሳልን። ክቡራት ተመልካቾቻችን እየተከታተላችሁት የምትገኙት የህይወት ገጾች ፕሮግራማችን ነው። በዛሬ ቆይታችን ደግሞ የትዳር ግጭትና እርቅን የተመለከተ ርዕሰ ጉዳይ እየተነጋገርን እንገኛለን። በያላችሁበት ሆናችሁ እናንተም ሀሳባችሁን፣ ልምዳችሁን፣ እይታችሁን ማጋራት እንድትችሉ እንፈልጋለን። ዜሮ ተመልካች አለንና እስኪ እንገናኝ። ጤና ይስጥልን። ጤና ይስጥልን። ማንን በል ከየት ነው? ይርጋለም አየለበሻው። እሺ ሀሳቦትን እስኪ ይቀጥሉ። በትዳር ግጭትና እርቅ ላይ ነው እየተነጋገርን የምንገኘው። አዎ እየተካተፉ ነበር ከመጀመሪያው የጋበዞቻቸው እንግዳ የሰጡት አስተያየት ቀደም ሲል በጣም እጅግ ጥሩና አስተማሪ የሆነ ነገር ነበረ። ምናልባት አሁን ትዳር ሲባል ያው ቀደም ብሎ ሁላችን እንደምናውቀው በተቃራኒ ጾታ መካከል የሚፈጠር ነው። ትዳር ያው የራሱ ዓላማ አለው። 3 ዓላማዎች አሉት ይባላል። አንደኝነት ያው ለመረዳዳት ነው፣ ራስን ለመተካትና ራስን ከስጋዊ ፍቃድ ለማርካት ወይም ደግሞ ለመጠበቅ ነው ተብሎ ይታሰባል። እና ለእነዚህ ግጭቶች በርካታ ምክንያቶች አሉ ተብሎ ይታሰባል። አንደኛው የሰዎች ጣልቃ ገብነት አለ። ሰው ትዳር ከመሰረተ በኋላ በሌሎች ወይ ቤተሰብ በጓደኛ ምናምን ተደርጎ ወደ ግጭት ውስጥ እንዲገባ አንዱ መፍትሄ ነው የውጭ ጣልቃ ገብነት ማለት ነው። ሁለተኛ ደግሞ ወይ ባልየው ወይ ባለትዳሯ ደግሞ መስመጣቸው ጓደኞች ከነሱ የመሰባሰባቸው መረጃዎች ከሌላ ሰው ተጠረጠረ ባሏን ወይም ሚስቱን ከጠረጠረ የሚውለው ሰውዬ ከዛ የሆነ ተተማረ ወደዛ ውስጥ የሚገባበት ነገር አለና ትዳር ውስጥ ነገባ ቢያንስ እነዚህ አይነት ነገሮች እንጠረቅ የሚል ሀሳብ ለመስጠት ነው። እናመሰግኖታለን ሀሳቦትን ስላጋሩን። ስለዚህ ክቡራን ተመልካቾቻችን በተለያዩ ሀሳቦች ላይ ይልቁንም በትዳር ግጭት ላይ የሚፈጠሩ ነገሮችን ሀሳባቸውን እንዲያጋሩን 058 226 4975ን መጠቀም ይችላሉ። ወደ ሀሳባችን እውነት ነው። ቀደም ብሎ ከደጀን የደወሉልን አድማጫችንም እንግዲህ በትዳር ውስጥ እምነት ያስፈልጋል፣ መተማመን ያስፈልጋልና ብዙ ጊዜ ትዳርን ወደ ጸም ያመጣው ብሎም ደግሞ ወደ ፍችም ሊጋብዘው የሚችለው አለመተማመኑ ነውና ስለዚህ እምነት መኖሩ ትልቅ ዋጋ እንዳለው ያነሱልን ነበር። አሁን ያነሳልን አድማጫችን በተመሳሳይ ሁኔታ ስለዚህ አንተም እንዳነሳኸው ኃላፊነትን መወጣት በጣም መሰረታዊ ነው። ለስኬታማ ትዳር በቤት ውስጥ ኃላፊነት መውሰድ አለብን። ለምሳሌ ልጆችን በመከታተል በመቆጣጠር በኩል የአባት ብቻ ወይም የእናት ብቻ ሆኖ ሊወሰድ አይችልም። ቤት ውስጥ ሁሉም ሰው ድርሻ አለው ለሚሰራ ስራ። በእኛ ማህበረሰብ በብዙ ምልከታ ስናይ ቤት ውስጥ እናቶቻችን ጋር ወይም ሴቶች ላይ የሚጨምር ጫና አለ። የቤት ውስጥ ስራዎች ይጨምራሉ። ቤት ውስጥ ወንዶችም ማገዝ፣ ባህሎች ማገዝ መቻል አለባቸው። ፍቅርን የሚያጎላው እንዲያውም በስራ አብሮ መተባበር ሲቻል ነው። የፍቅር አንዱ ማሳያም ደግሞ የሚደክመውን ማንነቷን ወይም የሚደክማትን ክፍተት ነው ብለን የምናስባትን ለሚስታችን ሚስትም ደግሞ ለባሏ ያስፈልጓል ብላ የምታስበውን ነገር ሁሉ ስትጋራው ኃላፊነትን እየወጣ ስለሚሄድ በዋናነት የሰመረ ትዳር፣ የተወደደ ትዳርና ፍቅር የተሞላበት ትዳር እንዲሆን ያደርገዋል። እንግዲህ በዋናነት ዛሬ አነስተን የተወያየ ነው የትዳር ግጭትና እርቅን በተመለከተ ነውና ይህን ስናስብ ደግሞ የትዳር መሰረቶችን በደንብ እንድንረዳው ነውና በትዳር ውስጥ ይቅር መባባል ያስፈልጋል። ግጭቶች ሲኖሩ በትዳር ውስጥ መደማመጥ ያስፈልጋል፣ መከባበር ያስፈልጋል። ባል ሚስትን ሲያከብር፣ ሚስት ደግሞ ባልን ስታከብረውና የፍቅሮቻቸው መገለጫዎችን ደግሞ ሲያደርጉ ትዳር ይሰምራልና ይህ ትልቅ ጉዳይ አድርገን መውሰድ የሚገባን ነው። እንግዲህ ሰዓታችን እየሄደ ስለሆነ ከዚህ በተጨማሪ በቤት ውስጥ ከምናዳብራቸው ነገሮች መካከል ግን ግልጸኝነትን ሰፊ ዋጋ መስጠት፣ ግልጸኝነትና ተግባቦት አስፈላጊዎች ናቸው። እኛ ውስጣችን ላይ ተሰምቶን ሀሳባችን ላይ ተመላልሶ ፍላጎታችን ሆኖ በውስጣችን የምናስቀምጠው ከሆነ የምንቀብረው ከሆነ ነገ ከነገ በኋላ ትዳራችን እየፈተነው ይሄዳል፣ ግጭት እያመጣ ይመጣልና ግልጸኝነትና ተግባቦትን በጣም ማሳደግ ያስፈልጋል። ይሄ ከስሜት መናበብ ከሀሳብ መተባበር ጋር ሊኖር የሚችለውን እድገትም የሚያመጣው ከውስጥ የሚሰማንን በግልጽ ለሚያስፈልገው አካል ሚስት ለባሏ ባል ለሚስቱ ሲያጋራት ስለሆነ እነዚህ ነገሮች ተመልካቾቻችንም በጣም
አትኩሮት መስጠት ይጠበቅባቸዋል። በዚህም ከኛ ጋር ስለሆኑ በጣም ነው የምናመሰግነው። ክቡራትና ክቡራን በያላችሁበት ከኛ ጋር ቆይታ ስላደረጋችሁ በጣም ነው ደስ ያለን። በዛሬ ቆይታችን ሙሉ አዳም ታምሩና የሻምባው ወርቄ ከናንተ ጋር ነበርን። ሙሉ የስቱዲዮ ባልደረቦቻችንም በእንደዚህ አይነት ሁኔታ ከኛ ጋር ቆይታ አድርገዋል። እናንተም በያላችሁበት ሆናት እየተሳተፋችሁ እየተመለከታችሁ ምርጫችሁ አድርጋችሁ የትዳር ግጭትና እርቅን በተመለከተ ሀሳብን ስለተጋራችሁ ስለተመለከታችሁንም ከልብ ነው የምናመሰግን። በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ጤና ይስጥልን። መልካም ጊዜ ይሆንልን።